ከክርስትና አንጻር የዛሬ 800 900 ዓመታት የነበሩ ጽሁፎች የነበሩ ቅርሶች የነበሩ ቤተክርስቲያኖች የሚታዩበትና የክርስትናን ታሪክ ወደ ኋላ ተመልሶ ማጥናት የሚፈልግ ሰው በቀላሉ ብዙ የሚጨበጥ የሚታይ ነገር የሚያገኝበት ቦታ ነው እና ሰሜን ስትሄድ ይሄን ታገኛለህ። ተራራውም አለ ከፍታው፣ እዛው ወደ ጎርጎራ ደግሞ ስትወርድ ዝቅታው አለ። ጣና ጋር ስትመጣ በጣም ዝቅ ይላል፣ ሙቀት ነው። ራስ ዳሽን ደግሞ ብርድ ነው ከፍታ ስላለው። የለም ሰሜን አልተመቸኝም ወደ ባሌ ነው የሚሄደው ብለህ ደግሞ ባሌ ብትሄድ ምናልባት በባሌ ደረጃ በዓለም ላይ በአንድ አቅራቢያ ሁሉም ነገር ያለው ሰፈር፣ መንደር፣ ሀገር አለ ብዬ ነው ያላምንም። በጣም ብዙ ሀገራት አይቻለሁ። ይሁነኝ ብዬ ለመማርም ጎበኛለሁ። እንደ ባሌ አይነት ሀገር እስካሁን አይቻለሁ። ባሌ ምንድነው? ቱሉ ዲምቱ ልክ እንደ ራስ ዳሽን ከራስ ዳሽን ትንሽ ዝቅ ያለ ግን ከ4300 አካባቢ ሜትር አባፍ ሲ ሌቭል የሆነ ከፍታ ቦታ ነው። እዛ ቦታ ላይ ክሬተር ሌኮች አሉ። እዛ ቦታ ላይ ቀይ ቀበሮ አለ። እዛ ቦታ ላይ የሚገርሙ የአዕዋፋት ብቻ ሳይሆን እጽዋቶችም አሉ። ለምሳሌ ላውታ የምታየው ትልቁ ፓልም እዛ ድንቅ ሆኖ ታገኘዋለህ። ይበርዳል ቦታው የሚያምር ቢሆንም ቪው። ከዚያ ግን በርዶኛል ብለህ 20-30 ደቂቃ ብትነዳና ሀረና ብትወርድ ለማመን የሚከብዱ ጫካዎች ታያለህ። ጥቁር አንበሳ ያለው፣ ሌሎች የዱር እንስሳት ያሉበት የሚያስደንቅ ጫካ፣ ወተርፎሎች ያሉበት አይተህ ተራምደህ የማጠግብበት ቦታ ነው። እዛ ሀረና አካባቢ ያሉ የአዕዋፋት ዝርያ ብዙ ቦታ የማይገኙ በጣም በርከት ያሉ አሉ። በጣም በርከት ያሉ ቅድም ያነሳሁትን ፋልከንን ጨምሮ ማለት ነው። ከሀረና እንደው 30 ደቂቃ 20 ደቂቃ እየነዳህ በየቦታው ለማመን የሚያስቸግሩ አስደናቂ ነገሮች ታያለህ። ለምሳሌ ዲንሾ ስትደርስ፣ ዲንሾ አካባቢ በጣም ሰፊ ቦታ ነው፣ ናሽናል ፓርክ ነው። ብዙ የዱር እንስሳቶች የተላመዱ የምታገኝበት ቦታ ነው። ከዲንሾ 30 ደቂቃ ነድተህ የድንጋይ ማውንቴን ተሳስሮ ለአይን በአይተህ የማትጨርሰው ተጉዘህ የማትደርስበት አይነት የድንጋይ ትስስር ታያለህ። ከነሱ ልሙሉ ጣ ብለህ 1 ሰዓት ከሮቤ ብትነዳ ሶፍመር ብትሄድ ሶፍመር ላይ አሁን እያወቅን እንዳለ ነው የሶፍመር ኬቭ ከሶፍመር ጀምሮ እስከ ቦሳሶ ከሞላ ጎደል ያገናኝ የነበረ የከፍተኛ ስልጣኔ የነበረበት አካባቢ የቅድም በሰሜን የክርስትና እንዳነሳውልህ እዚህ ደግሞ ስትመጣ የዛሬ 800 ዓመት የነበረ መስጂድ ላይ በምታይበት ዛሬም ያለበት የዛሬ 800 ዓመት የነበረ መስጂድ ጎን የሰሩት አርቲፊሻል ሌክ ዛሬ የሚታይበት ኬቭ ውስጥ ከ60 ቋንቋ በላይ የብዙ አፍሪካ ሀገራት የሳውዲ መምህራን ጨምረው የመድረሳ ትምህርት የሚሰጥበት ቦታ ነው። ያ ኬቭ ውስጥ አንዳንድ ጽሁፎች ማየት ተጀምሯል። አንዳንዶች የውሃ ዋሻ ብቻ ነው ብለው ይናገሩ ነበር፣ ግን አይደለም፣ እንደዛ ውሸት ነው። ምንም ውሃ የሌለበት ቦታ በኪሎ ሜትር ዋሻውን ታገኛለህ። የሆኑ ስልጡን ጥንታውያን ኢትዮጵያውያን ብዙ ነገር የሰሩበት ያደረጉበት ገና ያላወቅነው ታሪክ እንዳለ ያስታውቃል። ከኢንዲያን ኦሽን በቀጥታ እስከ ባሌ ባለው የቀረበ ቦታ ነው። ልክ በሰሜን ወደ ሬድ ሲ እንደምንለው ይሄኛው ደግሞ በምስራቅ ያለ ለውሃ ለኦሽን የቀረበ ቦታ ነው። ባሌ ውስጥ ቅዝቃዜ፣ ሙቀት፣ የዱር እንስሳት፣ ጫካ፣ ኬቭ፣ ታሪክ ይሄ ብቻ ግን አይደለም። ባሌ ውስጥ በምታየው ልክ ሳይላቀቅ ለረጅም የሚጓዝ የእርሻ ማሳ በሄሊኮፕተር በመኪና አይተህ የማትጨርሰው ማሳ የምታገኝበት ቦታ ብዙ የለም። በጣም ሀብታም መታየት የሚገባው ሀገር ማንኛውም ኢትዮጵያዊ ከቻለ ማየት የሚገባው አካባቢ ነው። ስለዚህ ከሰሜን ሌላውን ታሪክ ሌላውን መልክዓ ምድር ካየህ በኋላ ወደ ባሌ ልሄድ ብትል እንደዚህ ያለ ደግሞ ነገር ታያለህ። የለም ወደ አፋር ልሄድ ብትል የሰው ልጅ መገኛ ታሪክ ትሰማለህ። ኒሌን የመሰለ የፓልም ፋርም ታያለህ። ከኒሌ ወጥተህ ኤርትራ ላይ ብትሄድ ላይቭ አሁን የሚፈላ እቶን እሳት የሚፈላበት ቦታ ታያለህ። በምድር ላይ መሆኑን የሚያጠራጥር ቦታ። ወደ ዳሩል ዲፕሬሽን ብትሄድ፣ ወደ ደንከል ብትሄድ መሬት መሆኑን የሚያጠራጥር ከፍተኛ ሙቀት ያለው እስከ 50 ዲግሪ ሴልሲየስ የሚሞቅ ቦታ። አንዳንዱ አካባቢ ጨው ብቻ ልክ የተነጠፈ የሚመስል መስክ የምታይበት፣ ሌላ ቦታ ደግሞ ሰልፈር እየፈላ የተለያየ ከለር። ከስዕል ውጪ በምድር ላይ እንደዚህ ያለ ነገር ለመኖሩ የሚያጠራጥሩ ቦታዎች በየቦታው ፍልውሃ
የሚፍለቀለቅበት በየቦታው ትናንሽ ሌኮች ያሉበት ተኝተህ የምትንሳፈፍበት ልክ ዴርሲ ነው የሚባለው በእስራኤል ሀገር በስፋት የምታይበት ብዙ አስደናቂ ነገር ደግሞ እንደገና አፋር ታያለ። የለም ወደ ደቡብ ነው የሚሄደው። ለአርባ ምንጭ ብትሄድ የጋሞ ተራሮች በተለይ ጉጌ ከራስ ዳሽን ከቱሉ ዲምቱ ቀጥሎ በጣም ከፍተኛ ቦታ ነው። የተራራ ቼን ያለበት ቅዝቃዜ ያለበት ወደ ጨንቻ ወጥተህ የዶርዜን የሸማ ስራ የእጅ ስራ የምታይበት አፕል ኢትዮጵያ ውስጥ ምን መልክ እንዳለው የምታይበት ከዚያ ትንሽ ደግሞ ብትወርድ ወደ ጫሞ አባያ ደግሞ ብትወርድ ከፍተኛ በንጽጽር ሙቀት ያለበት ትላልቅ ሁለት ውሃዎች ያሉበት የግዘር ድልድይ ያለበት በቅርብ ርቀት ነጭ ሳር ያለበት የዱር እንስሳት የምታይበት ጫካ የምታይበት አርባ ውሃዎች እንደ ምንጭነት የሚያገለግሉበትን ቦታ የምታይበት አስደናቂ ቦታ ነው። አንድ ቪዛ ብቻ ወስደህ ወደ ሰሜንም ብትሄድ ወደ ምዕራብም ብትሄድ ወደ ደቡብም ብትሄድ እንደዚህ ያለ ነገር የምታገኝበት ሀገር መኖሩ ይጠራጠራል። ግን ይሄ ብቻ አይደለም። ወደ ሐረር ብትሄድ ብዙ ነገር አለ። ወደ ጅማ ብትሄድ ብዙ ነገር አለ። በየቦታው የኢትዮጵያ ታሪክ በጣም በጣም ብዙ ነው። እነዚህን ሁሉ የያዘ ሀገር ነው ኢትዮጵያ። የሚያስደንቅ ከፍታውም ዝቅታውም ሙቀቱም ቅዝቃዜውም